Anin jedhu si jecha Rosi Rosi አንድ ነገር ባዶ ለምን ዋሻለው በአንቺ ምክንያት አንቺን ወደድኩ ብሎ በረኪና ጠጥቶ ሆስፒታል እንደገባ ልንገርሽ። ለአንቺ ብሎ ይሞት ጠጣ የልብስ በረኪና ጎሽ ነቃክ ለምንታሽ ተኝቶ በስተጀርሽ ይርብራት እንጂ ለምን መቼም ባየዋ መቼም ባትረዳኝም እንኳን አንቺ ማለት አልፈልግም። ቤዛዎች ይልኝ በረኪና ጠጣው ለሮዛ ብለህ ነው ማይስተጣሽ ይጠጣ ለሷ ፍቅር አለ። በረኪና ቦምብ በጠጣም ራሱ አይመለከትሽ። ራስህን ሞት ይኸውልሽ። አሁን መግባባት አልቻልንም አይደለም? ሰይድ በአንቺ ምክንያት በረኪና ጠጥቶ በረኪና ለአንቺ ብሎ ሰይድ ታመመ ሆስፒታል። ሰይድ እንግዲህ ለሮዛ ብሎ ክሎሮክስ ጠጥቶ ሐኪም ቤት ገብቷል። እሷን ፌንት በልታ ሐኪም ቤት ገብታ ሁለት ፍቅረኛሞች እንግዲህ ሐኪም ቤት ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱን ጀዛከላ ከይር ጀዛ። እንግዲህ ሮዛም ታማለች፣ ሰይድም ታሟል። ሮዛ ታስታምማለች፣ ሁለቱም ሞክሼዎች ማለት ነው። እና ሮዛ የተናገረችው ነገር ነው የገረመኝ ማለት ነው። አንቺ ከኔ በምን በልጠሽ ነው ሰይድ ላንቺ ብሎ ክሎሮክስ የጠጣው? ስንት ሴቶች ለሱ እየተዋደቁ ካላገባህን እንዲያድርግና አግባን እያሉ እየለመኑት ላንቺ ቀለበት ተንበርክኮ ሲያረግልሽ ትተሽው ሄርሽ። አንቺ ከማን በልጠሽ ነው ላልሽው፣ እሷ ማሻአላህ ተባረከላ ከማንም አትበልጥም። ሙስሊም ናት፣ በዛ ትበልጥሻለች ማለት ነው። አንደኛው ነገር ኢጃብ ባለባበሷ፣ በንግግሯ፣ ስርዓት በማድረጓ ትበልጥሻለች። እና ሰይድ ደግሞ ማን ስለሆነ ነው? ሰይድ እኮ ማንም ተራ ዩቱበር ነው። ሌላ ምንድን ኡስታዝ ነው፣ ዲን ያለው ነው፣ አኽላቅ ያለው ነው። ከማን ምን ይበል? ማንም ተራ ሰው ማለት ነው። እንዴት ነው ትታው ማትሄደው? ምን እሱ ማን መሰለሽ? ላንቺ እርግጥ ላንቺ ብርቅሽ ሊሆን ይችላል እንጂ እሷ ደግሞ ምንም አይመስላትም። አይቶ ለማቀው ዳቦ ፍሪዳው ነው ይባላልና በዛ ትበልጥሻለች። አጋጣሚ የምታውቂ ከሆነ ማለት ነው። አለባበስሽን አሳምሪ። ሰውን ከመሳደብሽ በፊት ሰው ባለባበሱ ራሱ ይበልጥሻል ማለት ነው። ገባሽ? እሱ ደግሞ እንዴት ለሷ ብለህ ክሎሮክስ ጠጣለክ? እንዴት ትጠጣለክ ስትዩ እንኳን አይደለም ክሎሮክስ ቦምብስ በጠጣ ምን አገባሽ አለሽ። ምን ነው ቢቀርብሽስ? እንደ ሙትት ብትይ ይሻልሻል። አንቺ ብትሞቺ ይሻልሻል። ወላሂ ላዚም ሴት ልጅ እኮ ቆፍጠን ብላ ያት እስቲ ሮዛን ደስ እንደምትል እኛ እውነቱን ለመናገር እኔ በቀደም ሰይድ ዟስ ሲመጣ ነው እንጂ አላቃትም ሲጀመር ማለት ነው። እኔ ይሄን ያህል በቅርብ ነው እኔ ዩቲዩብ በደንብ ረግጬ መስራት የጀመርኩት እንጂ እውነቱን ለመናገር ዩቲዩብ ላይ ነው ሰው አላቅም እንዳስቁብኝ። እና እሷ ሰይድ ካመጣት በኋላ ነው እንደውም ቻናሉ አጋጣሚ ዝም ብሎ መጣልኝና ወደ 90 ምናምን ሺህ ሰብስክራይብ አላት። እና እናንተ ናችሁ እየተጃጃላችሁ ሄዳችሁ ያረገዘች ሚስቱ አርግዛ ቆጭ ብላ ያለችዋን ሄዳችሁ እንደናንተ አይነቶቹ ውርጋጥ ናቸው የሰውን ትዳር እየበተናችሁ። ስንቶች ናቸው አሁን ሶሻል ሚዲያ ላይ እንደናንተ አይነቱ ውርጋጥ እየሄደ ደና የተቀመጡትን ያረገዙትን ቤቴ ትዳሬ ባሌ ያሉትን ሄዳችሁ እየበተናችሁ ልጅ ያላባት እያሳደጋችሁ እየበታተናችሁ ያላችሁት እንደናንተ አይነቱ ውርጋጥ ነው ማለት ነው። ወንድ ሊፈልጎ ወደ አንቺ ሲመጣ ነው ወዶሽ አፍቅሮሽ ሲመጣ ነው ደስ የሚልሽ እንጂ አንቺ ልክ አዩን አይተሻታል። አዩ በረኪና ጠጥቼ ሞታለሁ ምድርሽ ስትለው ከመትቦት ብሎ አገባት። ዛሬ ግን ህይወቷ ወጣትነቷ ሁሉ አግብታ ፈታች። በስ ምንም አልተጠቀመችበትም። ህይወቷን አመሰቃቀለች በራሷ እጇ ማለት ነው። እሱ ብሎ ነው ይሄ ወንድ ልጅ ነው። በስ ወንድ ልጅ ንጹህ ያስገባል፣ ንጹህ ያስወጣል። ይብላኝ ለንቺ ኮተታው እና ማን ነው ላልሽው ደግሞ ሰው ትክክለኛ ሰው አታያትም? ጨዋ አንቺ ለምታብጂ ለሶሻል ሚዲያ ላይ ምትነቀንቂውን እሷ ቦታም አልሰጠችውም። አየሽ? እስቲ ከሷ ተማሪ እስቲ። እኔ ለምን ስለሆነ ልጆቹን ያሳድግበት ብላ እኮ ነው የጣለችው። ወደ ሚስት ተመለስ። አንደኛ ሚስት ካልፈቀደችልኝ አላገባህም፣ እኔ እሳት ውስጥ መግባት አልፈልግም አለች እኮ። ዛሬ መለሰችልሽ መልሳ ላይ ይሽው እየተንተባተበችውን በዚህ በማር ምላሷ እንደው ትንሽ እንደው ይግባችሁ እስቲ። የሰው ትዳር ላይ የሰው ላይ ሄዳችሁ ፊት የምትሉ ሰዎች ማለት ነው። ላንቺም እኮ ነገ አይበጅሽም። ዛሬ ሱመያ ላይ እንደዚህ እሱ ሚስት የሚቀያይረው ብር ስላለው አይደል? ነገ ምንን ሲያገባ ይቀያይራል በይ። እሱ ክሎሮክስ ጠጣ ሙስተሂል አይጠጣም። ሰይድ ይሄን ያህል ቂል ነው እንዴ? እንደዚህ የወረደ ስራ የህፃን ስራ ሰይድ አይሰራም።
እንደው ልጅቷን እርግጥ ልጅቷ የምትወደር ናት አይደለም ሰይድ ማንም ሰው የሚወዳት ነው። እንደዚህ አይነት ስብዕና ያላት እንደዚህ አይነት አክላቅ ያላት ልጅ ማንም ሰው ይወዳታል። ደስ የምትል አለባበሷም የሚያምር ሂጃቧን ጠብቃ በስነ ስርዓት ንግግሯ የሚጣፍጥ እንደዚች አይነቷን ሴት ማንም ይፈልጋታል አይደለም ሰይድ። እና የትኛዋን ዛሬ ፌመስ የሆነን ሰው ገንዘብ ያለውን ሰው የትኛዋ ሴት ናት አግኝታ ሚስትህ ካልፈቀደችልኝ ያውም የማይፈላለጉ ሁለት ጥንዶች ሚስትህ ካልፈቀደችልኝ አላገባም የምትል ሴት አለች? አሁን በቀደም ዕለት የሆነ አይታ የምታውቁት ከሆነ ያ የዳኒ ጓደኛ ዩቱበር ነው። የሆነ መናፈሻ ውስጥ ወክ እያረገ ነው። ወክ እያረገ ለምን ቪዲዮ አልቀርጽም እነዚህ ሰዎች ለምን አልቀርጻቸውም ብለው ጓደኛው ጋር ተመካክረው በያዙት ስልክ እዛው መናፈሻ አካባቢ ካሜራ ይቀርጻል። ጓደኛው ይቀርጻል። እሱ ደግሞ እስቲ ቆይ እነዛን ያቺን በቃ አጭር ልብስ ነው የለበሰችው። ያው እንግዲህ ወንዶች የሚፈልጓት ሴት እንግዲህ ታውቃላችሁና የሚፈልጋት ሴት ና ሄደ ወደ እሷ እና ያኛው ደግሞ ወደዛ ጋር ሽንቱኒሽ ነው አላሁ አለም ግን ከጀርባው ቁሞ ነው ያየነው የእሷን ፍቅረኛ ተብዬው ቅርታ ቃሉን ስለተጠቀምኩትና ከዛ እሙ ልሸኝሽ እንዴ ምናምን አለ። ከመኪናው ወርዶ ነው እሱ በእግር የመጣው። እሙ ልሸኝሽ እንዴ ሲላት ፍቅረኛ አለኝ ያው ፍቅረኛ አለኝ አለች። ፍቅረኛ አለሽ እንዴ ብሎ ወደ መኪናው ሄደ። እዛ ፍቅረኛዋም ሙሉ ለጭ ነው የለበሰው እየተዝናኑ ነው። ከዛ መኪና ውስጥ ገባ። ይሄ ዳኒ ጓደኛ ማለት ነው። መኪና ውስጥ ገባ። እዛ መኪና ውስጥ ሲገባ አየችው። ወላሂ ነው የምላችሁ ሄደች ወደሱ ሄደችና መኪና አለክ እንዴ ልሸኝሽ እንዴ አላት። አዎ ሸኘኝ። ምን ነው በፊት ፍቅረኛ የለኝም አላልሽም እንዴ ምናምን ፍቅረኛ ያለኝ አላልሽም እንዴ አላት። አይ ዝም ብዬ ጓደኛ ነው ሲደብረኝ ደውዬ ጠርቼው ነው አለች። አንቺ 2 አመታችን እኮ ነው እንዴ ነው ምናምን አላት። ኧረ ወደዛ ሄድልኝ በቃ አንተ ምናምን ከካም ሁሉ ጊዜ መንገዱን ሁሉ ትዘጋብኛለህ ምናምን አለችው። ገፈተረችው ወላሂ። ከዛ በኋላ በጣም ነው ያፈረው ልጁ ማለት ነው። ከዛ ትሸኘኛለህ ምናምን አለው አለ። እኔ ቅርታ በጣም ነው የተቆጨው እኔ አላሰብኩም ምናምን እንደዚህ ያልመሰለኝ ምናምን ብሎ ይሄ ዳኒ ወንድም ነው ያላቀውም ጓደኛው ማለት ነውና በጣም ነው የተሰማው። በጣም ነው የተናደደው። ለምንድን ነው እንደዚህ ስህተት የሰራሁት ምናምን ብሎ ምን ማድረግ አለብኝ አሁን ምናምን አለ። ልጅቷ ሽምጥጥ ነው ያደረገችው። በቃ ሽምጥጥ አላቀውም ሲደብረኝ ዝም ብዬ አላቀውም። እዚህ ጋር ሌላ ነው እዚህ ጋር ደግሞ ደውዬ ጠራው ሌላ ነው። 2 ምላስ ማለት ነው። እዛ መጨረሻ ላይ ቪዲዮን አቋርጦ በኋላ ላይ እነሱ ከተለያዩ በኋላ ይሄ መጥቶ ምን ላድርግ ምናምን አለ ካሜራው ላይ ማለት ነው። እስቲ ኮሜንት ጻፉልኝ አለ። እዛ ልጁ ደግሞ ዙሮ መጥቶ በቃ ይቅርታ ባሏ ፍቅረኛው ተብዬዋ እኔ ብዙ ዋጋ ነው የከፈልኩት ፖፖር ላረጋት ነው በቅርብ ቀለበት ላረግላት እኮ ነው በቅርብ 2 አመት ብዙ ዋጋ ከፍዬላታለሁ በጣም ነው የምወዳታለሁ። አንተ ገብተክ ልጅ ወልደክ ብዙ ህይወት ከመሰረትክ በኋላ እንደዚህ አይነት ጥቅመኛ ሁና ስታገኛት በኋላ ላይ ህይወትክ ላይ አደጋ ነው።